ሰላም እንዴት ናችሁ? በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ በ2018 ዓመተ ምህረት በመንግስት ዩኒቨርሲቲ በሪሚዲያል ፕሮግራም ያለፋችሁ ተማሪዎች ሪሚዲያልን በተመለከተ የተለያዩ መረጃዎችን እያደረስናችሁ ቆይተናል። አሁንም እያደረስናችሁ እንገኛለን። ሰው እንግዲህ አብዛኞቻችሁ በቴሌግራም በዩቲዩብ ኮሜንት ሴክሽን ላይ የምትጠይቁት ጥያቄ የሪሚዲያል ምደባ እስከ መቼ ይፋ ይሆናል? ዩኒቨርሲቲ ፕሌስመንታችን እስከ መቼ ይፋ ይደረጋል? ሁለተኛው ጥያቄ ምደባ በድጋሚ አስተካክሉ እንባላለን ወይ? በድጋሚ ዩኒቨርሲቲ ፕሌስመንት አናስተካክልም ወይ እያላችሁ በተደጋጋሚ በዩቲዩብ ኮሜንት ሴክሽን ላይ በቴሌግራም ቻናላችን ላይ እየጠየቃችሁ ትገኛላችሁ። ዛሬ እነዚህን ሁለት ጥያቄዎች በተመለከተ ዲቴል የሆነ ኢንፎርሜሽን እሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፍንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ ብዬ የማስባቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነ እና እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁን። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር እያደረጋችሁ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳሚው በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ ለ2018 ዓመተ ምህረት በመንግስት ዩኒቨርሲቲ ስፖንሰር ሆናችሁ በሪሚዲያል ፕሮግራም ለመማር ያለፋችሁ እንግዲህ የመጀመሪያው የጠየቃችሁ ጥያቄ የሪሚዲያል ምደባ እስከ መቼ ይፋ ይሆናል? ዩኒቨርሲቲ ፕሌስመንት የ2018 ዓመተ ምህረት ሪሚዲያል ፕሮግራም ዩኒቨርሲቲ ፕሌስመንት እስከ መቼ ይፋ ይደረጋል ብላችኋል። እንግዲህ የሪሚዲያል ዩኒቨርሲቲ ፕሌስመንትን መረጃ እስካሁን ትምህርት ሚኒስቴር ምንም መረጃ አላወጣም። ነገር ግን ካምናው ከ2016 ዓመተ ምህረት ኢንትራንስ ኤግዛም ከወሰዱትና በ2017 ዓመተ ምህረት በሪሚዲያል ፕሮግራም ያለፉት ተማሪዎችን ምደባ በመነሳት እንግዲህ በባለፈው ዓመት በሪሚዲያል ፕሮግራም የገቡ ምደባቸው ይፋ የተደረገው በነጮች አቆጣጠር ኖቬምበር 4 2024 ነው። በእኛ አቆጣጠር ደግሞ ሰኞ ጥቅምት 25 2017 ዓመተ ምህረት ነው። እንግዲህ ከዚህ በመነሳት በአሁኑ ዓመት ግን በ2018 በያዝነው ዓመት ግን ትምህርት ሚኒስቴር በየትኛው ትምህርት በሚሰጥበት ቦታ ማለትም ኤሌመንታሪ ሊሆን ይችላል፣ ሃይስኩል ሊሆን ይችላል፣ ወይም ዩኒቨርሲቲዎች ሊሆኑ ይችላሉ ትምህርት ከመስከረም እስከ ሰኔ መጠናቀቅ አለበት የሚል ፕሪንሲፕል አለው። ፕሪንሲፕሉንም ከዚህ በፊት በመግለጫ መልኩ ማሳወቁ ይታወሳል። ከዚህ በመነሳት የእናንተ ከባለፈው ዓመት ቀድሞ ዩኒቨርሲቲ ፕሌስመንታችሁ ይፋ እንደሚደረግ እንጠብቃለን። ምክንያቱም እንዳልኳችሁ ትምህርታችሁ ከመስከረም እስከ ሰኔ ባለው ውስጥ መስከረም ተጀምሮ ሰኔ ላይ መጠናቀቅ ስላለበት በዚህ ስኬጁል መሰረት መጠናቀቅ ስላለበት ፕሌስመንታችሁ ቀድሞ ይፋ ሆኖ እናንተም ቶሎ ወደ ዩኒቨርሲቲ ገብታችሁ ትምህርታችሁን አጠናቃችሁ መውጣት ስላለባችሁ ከዚህ በፊት ማለትም ከጥቅምት 25 በፊት ይፋ ይደረጋል ብለን እናስባለን። እንግዲህ በጣም ከዘገየ እስከ ጥቅምት አጋማሽ፣ አለዚያ ግን ከዛ በፊት ከጥቅምት አጋማሽ ማለትም ከጥቅምት 15 በፊት ዩኒቨርሲቲ ፕሌስመንታችሁ ይፋ ይደረጋል ብለን እንጠብቃለን። እንግዲህ ይሄ የኛ ግምት ነው። ከዚህ የተለየ ሌላ መረጃ ካለ ግን እንደተለመደው በዩቲዩብም በቴሌግራምም መረጃዎችን ቶሎ የምናሳውቃችሁ ይሆናል። በዚሁ አጋጣሚ ፋሚሊ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላውና ወደ ሁለተኛው ጥያቄ ስንሄድ ምደባ በድጋሚ አስተካክሉት እንባላለን ወይ ወይም በድጋሚ ፕሌስመንት አናስተካክልም ወይ ወይም ዩኒቨርሲቲ ምርጫችን አናስተካክልም ወይ ያላችሁ ጠይቃችኋል። ከዚህ በፊት የነበረው እንደኔ ሐሳብ ውጤታችሁን ካያችሁ በኋላ ልክ እንደ ፍሬሽማኖቹ ወይም ፍሬሽማን እንዳለፉት ልክ እንደነሱ ውጤታችሁን ካዩ በኋላ ነው ዩኒቨርሲቲ ፕሌስመንት ይፋ ሊደረግ ሲል ፕሌስመንታችሁን በትምህርት ቤታችሁ በተወከሉ መምህራን እስከ ዳሽ ቀን ድረስ አስተካክሉ ተብሎ የተገለጸው። ልክ እንደነሱ ሁሉ አይሆፕ እናንተም ፕሌስመንታችሁ ወይም ዩኒቨርሲቲ ምደባችሁ ይፋ ከመደረጉ ሊደረግ ሲል እንደዛ ትባላላችሁ ብለን እንጠብቃለን። እስከዛ ግን በትዕግስት እንድትጠባበቁ ሪከመንድ እናደርጋችኋለን። ካልሆነ ግን እንግዲህ ካልተደረገ አስተካክሉ ካልተባላችሁ ግን ከዚህ በፊት በሞላችሁት ሪሚዲያል የማይሰጡ ዩኒቨርሲቲዎችን መርጣችሁ ከሆነ ሪሚዲያል በሚሰጡት ዩኒቨርሲቲዎች ውስጥ የምትመደቡ ይሆናል ማለት ነው። አይሆፕ ግን ዩኒቨርሲቲ ፕሌስመንታችሁ ሊለቀቅ ሲል ልክ እንደ ፍሬሽማኖች ሁሉ አስተካክሉ የሚል ኢንፎርሜሽን ይወጣል ብለን ትምህርት ሚኒስቴር ያሳውቃል ብለን እንጠብቃለን። እንግዲህ ዩኒቨርሲቲ ፕሌስመንታችሁ ይፋ ሲደረግ ልክ ፍሬሽማኖች የሚገቡ ባዩበት ዌብሳይት እና ቴሌግራም ቡት በኩል ነው ፕሌስመንታችሁን የምታዩት። እንግዲህ ከዚህ የተለየ
ዩኒቨርሲቲ አስተካክሉ የምትባሉ ከሆነም ወይም ሌላ ተጨማሪ መረጃም ካለ ቶሎ እየተከታተል ለተለመደው በቴሌግራምም በዩቲዩብም የምናሳውቃችሁ ይሆናል ማለት ነው። ሰው በዚህ አጋጣሚ ለዩቲዩብ ቻናላችንን ለቴሌግራም ቻናላችንን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ሌሎች ይህንን ኢንፎርሜሽን የሚፈልጉት ስላሉ ለነሱ ሼር በማድረግ ተባበሩን። አስተያየት ካላችሁ ደግሞ ከ2018 ዓ.ም ሪሚዲያል ፕሮግራም ጋር የተያያዘ መጠየቅ የምትፈልጉት የትኛውም አይነት ጥያቄ ካለ ኮሜንት ሴክሽን ላይ ድሮፕ አድርጉልን። በዚህ አጋጣሚ በአጠቃላይ ሪሚዲያልን በተመለከተ ከዚህ በፊት የሰራንላችሁ ቪዲዮ አለ። የ2018 ዓ.ም ሪሚዲያል ፕሮግራም ዝርዝር መረጃ ይሄ ቪዲዮ ሪሚዲያል ፕሮግራም ጥቅሙና ጉዳቱ፣ ሪሚዲያል ፕሮግራም ስትማሩ የሚፈጀው ጊዜ ስንት ወር እንደሆነ፣ ሶሻልም ናቹራል የምትማራቸው ትምህርቶች ምን እንደሆኑ፣ ለሪሚዲያል ፕሮግራም ፈተና ስትዘጋጁ እንዴት መዘጋጀት አለባችሁና ፈተናው የሚዘጋጀው ከየት እንደሆነ በአጠቃላይ ሪሚዲያልን በተመለከተ ዝርዝር መረጃ ማወቅ የምትፈልጉ ከሆነ ይሄን ቪዲዮ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ ፒን አድርጌ ያስቀምጥላችኋለሁ፣ ማየት ትችላላችሁ። በሌላ ጠቃሚ ቪዲዮ እስከንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ